እግዚአብሔር ስም የተባረከ ይሁን። እግዚአብሔርን እጅግ አድርገን እናመሰግነዋለን። ጌታ መልካም አምላክ ነው። ጌታ ደግ አምላክ ነው። አስቸርቸሬ ጌታ ይባርክህ በጎንደር ስለሆነው ነገር ሁሉ እግዚአብሔርን እጅግ አድርገን እናመሰግናለን። እጃቸውን ስለዘረጉት በእውነት እግዚአብሔር መልካምነቱን ስላሳለፈ የሰዎችን የቀና ልብን ስላነሳሳ ጌታ በቃ በእኛ ሳቅ ውስጥ ሌሎች እንዲስቁ በእውነት ፊታቸውን ሳይ ፎቶውን ሳይ በጣም ነው ደስ ያለኝ። ክብር ለእግዚአብሔር ይሁን። የእግዚአብሔር ስም የተባረከ ይሁን። ከዚህም የሚበልጥ ደግሞ እናያለን በእግዚአብሔር ምሕረትና ቸርነት። ክብር ለእግዚአብሔር ይሁን። ጌታ መልካም አምላክ ነው። ከዚህ በላይ እግዚአብሔርን ደስ የሚያሰኘው ነገር የለም። ጌታ መልካም አምላክ ነውና በጣም ደስ ብሎኛል። አንተም ተባረክ። በቃ ምክንያቱ ነሃቸዋል። እግዚአብሔር ይባርክ፣ ዘመን ይባረክ። ቢሹም ተባረክ። የእግዚአብሔር መልካምነት በመካከላችን አልፏል። ክብር ለእግዚአብሔር ይሁን። አንድ መዝሙር ዘምርና ጌታ ይረዳኛል። እግዚአብሔር ያስተማረኝን ደግሞ አብረን እንነጋገራለን። ክብር ለእግዚአብሔር ይሁን። እንተን ያገኘው ለት መንገዴ ተቃና በእጆች መራኸኝ በሕይወት ጎዳና ምክርህ እንደጠል ነው ያጸድቃል። ምክርህ እንደጠል ነው ደረቁን ያጸድቃል። አንተን ያገኘው ለት መንገዴ ተቃና በእጆች መራኸኝ በስኬት ጎዳና ምክር ሰው ያደርጋል የአንደበት ቃል ፍቅርህ እንደ ጠል ነው ደረቁን ያጸድቃል። የእግዚአብሔር ፍቅር ነው ሃሌሉያ ሕይወታችንን ያጸደቀው ከደረቅንበት ወደ ልምላሜ ዘወር ያደረገን የእግዚአብሔር ምክር ነው። የእግዚአብሔር ምሕረት ነው። የእግዚአብሔር ፍቅር ነው። ክብር ለእግዚአብሔር ይሁን። ሃሌሉያ። ደረቅ የነበርነውን እኛን ሃሌሉያ፣ የሞትን የነበርነውን እኛን፣ የተበታተንን የነበርነውን እኛን ሕያው ያደረገ ሃሌሉያ። ታላቅ ሰራዊት ያደረገ፣ ለሌሎች የምንተርፍ ያደረገ፣ ለሌሎች እንድንቆረስ ያደረገ ሃሌሉያ። እሱ እግዚአብሔር ነው። ክብር ለእግዚአብሔር ይሁን። ብርሃንን ከፍ ከፍ እናድርግሃለን። ሕይወታችን ሽፍት ያደረገው አንተን ያገኘለት ነው። ወደ ልምላሜ ወደ ሕይወት ጌታ ሆይ ወደ ደስታ ወደ ሰላም የደረስነው አንተ ወደ ሕይወታችን የመጣህለት ነው። ስለዚህ እናመሰግናሃለን። ሃሌሉያ። ለሕይወታችን ጣዕም የሰጠህ አንተ ነህ። ለሕይወታችን ትርጉም የሰጠህን አንተ ነህ። መኖር እንድንመኝ ያደረግከን አንተ ነህ። ሕይወት ጣዕም ያገኘው በአንተ ነው። ሕይወታችን እግዚአብሔር ሆይ ጣዕም ያገኘው በአንተ ነው። በኢየሱስ ስም እናመሰግናሃለን። ስለ ሁሉ ክብር ለአንተ ይሁን። አባባቶ እናመሰግናሃለን። ስለ ሁሉ ክብር ለአንተ ይሁን። እናመሰግናሃለን። ወደ ሕይወታችን ከመምጣትህ የተነሳ ጌታ ሆይ በጌታ በኢየሱስ ስም ቤታችን ተቀይሯል። ንግግራችን ተቀይሯል። ጌታ ሆይ ቃላችን ተቀይሯል። እርምጃችን ተቀይሯል። ጌታ ሆይ አስተያየታችን፣ አሰማማችን፣ አረዳዳችንን ሁሉ ካንተ ጋር ከመገናኘት የተነሳ ጌታ ሆይ ከቃልህ የተነሳ ከምክርህ የተነሳ ሕይወታችን ሸፕ ይዟል። በኢየሱስ ስም እናመሰግናሃለን። አሁንም በዚህ ምሽት ጌታ ሆይ ለእህቶቼ፣ ለኔ፣ ለወንድሞቼ እንድትናገር ዛሬም ቅርጽ ያጣ ነገር፣ ዛሬም መልክ ያጣ ነገር፣ ዛሬም የታመመ ነገር፣ ዛሬም የሞተ ነገር፣ ዛሬም እግዚአብሔር ሆይ ጣዕም ያጣ ነገር በቤታችንና በሕይወታችን ቢኖር ከቃልህና ከምክርህ የተነሳ ጌታ ሆይ ፈቀቅ ስለምታረገን በኢየሱስ ስም እኔ አመሰግናለሁ። ጌታ ሆይ የዚህ ቃል መንፈስ እኔንም እህቶቼንም ወንድሞቼንም ያገኛቸው። በቃልህ ተናገር መንፈስ ቅዱስ አልፈስራ አልፈስራ የእህቶቼን የወንድሞቼን የኔን ነገር በጌታ በኢየሱስ ስም አልፈስራ። ጊዜውንና ሰዓቱን አንተ ተቆጣጠር፣ አንተ አስተምር፣ አንተ ተናገር፣ አንተ ምከር፣ አንተ ገስጽ፣ አንተ አቅጣጫ አሳየን። በጌታ በኢየሱስ ክርስቶስ
ድንቅና ዘላለማዊ ስም አሜን። ሃሌሉያ። ክብር ለእግዚአብሔር ይሁን። የእግዚአብሔር ስም የተባረከ ይሁን። ዮሐንስ ወንጌል ምዕራፍ 5 ላይ ያለውን ቃል ነው ዛሬ እንድንማር ማለት እንድናየው የፈለኩት። እኔ ከትናንት ወዳ ሌሊት ዓርብ ለቅዳሜ የሆነ የቤተሰብ ፕሮግራም አለንና እዛ ላይ እየጸለይን እያለ ወደ ውስጥ የመጥቶ እስካሁን አለቀቀኝም። በዛ ላይ ነኝ ያለሁት። ጌታ ያስተምረናል ብዬ አምናለሁ። ክብር ለእግዚአብሔር ይሁን። ጌታ የሆነ ነገራችንን ይነካል። በቃ የሆነ ፈቀቅ የሚያደርገን ነገር አለ ብዬ አስባለሁ። ለምን? ቃሉ ሰራተኛ ነው። ሃሌሉያ። እኔ አይደለሁም የምሰራው፣ ቃሉ ሰራተኛ ነው። እኔ አይደለሁም። እንደኔ ቃል እንደኔ ንግግር ከወሰዳችሁት ምንም ለውጥ አያመጣም። እዛው ነው የምሰነብቱት። እንደ እግዚአብሔር ቃል ከተቀበላችሁትና እንደ እግዚአብሔር ቃል ከተረዳችሁት የቃሉን መንፈስ ፈልጋችሁ ከያዛችሁት ግን ዛሬ ትነሳላችሁ። ዛሬ ፈቀቅ ትላላችሁ በኢየሱስ ስም። እንደ እግዚአብሔር ቃል ካያችሁት። ክብር ለእግዚአብሔር ይሁን። ሰዎች ሲናገሩ እንደ ሰው ካየናቸው ነገራችን እዛው ነው የሚሆነው። የእግዚአብሔርን ቃል እንደ እግዚአብሔር ቃል የምናየው ለጥቅማችን ስንል ነው። ማንም ይናገረው ማንም ይበለው፣ እንደ እግዚአብሔር ቃል ከወሰድነው በሕይወታችን ቃሉ ሰራተኛ ነው፣ ይሰራል። አሜን። ከዛ ነጥለን ግን እንደ ሰው ቃል እንደ ተናጋሪው ሐሳብ እንደ ተናጋሪው ሁኔታ ካየነው እዛው እንሰነብታለን። ክብር ለእግዚአብሔር ይሁን። ዛሬ ግን ፈቀቅ ማለት ይሆናል በኢየሱስ ስም። ዛሬ ግን መነሳት ይሆናል በጌታ በኢየሱስ ስም። እኔ እናገራለሁ። በእኔ ሕይወት ሰርቷል፣ በእናንተ ሕይወትም ይሄ ቃል ሰራተኛ ነው። ክብር ለእግዚአብሔር ይሁን። አሁን አነበዋለሁ። ጌታ ይረዳናል። ጌታ መንፈስ ቅዱስ ያስተምረናል። እንደዚህ ይላል ዮሐንስ ወንጌል ምዕራፍ 5 ከቁጥር 2 ጀምሮ አነበዋለሁ። በኢየሩሳሌምም በበጎች በር አጠገብ በዕብራይስጥ ቤተሳይዳ በምትባል አንዲት መጥመቂያ ነበረች። 5 መመላለሻ ነበረባት። ከነዚህም ውስጥ የውሃውን መናወጥ እየጠበቁ በሽተኞችና ዕውሮች፣ አንካሶችም ሰውነታቸውም የሰለለ ብዙ ሕዝብ ይተኙ ነበር። አንዳንድ ጊዜ የጌታ ማዕበል ወደ መጥመቂያይቱ ወርዶ ውሃውን ያናውጥ ነበር። እንግዲህ ከውሃው መናወጥ በኋላ በመጀመሪያ የገባ ከማንኛውም ካለበት ደዌ ጤናማ ይሆን ነበር። በዚያም ከ38 ዓመት ጀምሮ የታመመ አንድ ሰው ነበረ። ኢየሱስም ይህንን ሰው ተኝቶ ባየው ጊዜ እስካሁን ብዙ ዘመን እንዲህ እንደነበረ አውቆ ልትድን ትወዳለህን? አለ። ሰውየውም ጌታ ሆይ ውሃው በተናወጠ ጊዜ በመጥመቂያ ውስጥ የሚያኖረኝ ሰው የለኝም። ነገር ግን እኔ ስመጣ ሳለሁ ሌላው ቀድሞኝ ይወርዳል ብሎ መለሰለት። ኢየሱስም ተነስና አልጋህን ተሸክመ ሂድ አለው። ወዲያውም ሰውየው ዳነ፣ አልጋውንም ተሸክሞ ሄደ። ክብር ለእግዚአብሔር። ይህን ቃል ሳነበው ማለት እየጸለይኩ ነው ወደ ውስጤ የመጣውና ስለ በሽተኛ እየጸለይኩ ነበረ። ትናንትን መስፍኔ ስለ ፈውስ ያስተምር ነበረ። ፊፊም እንደዛ ስትል ነበረ። ማለዳ ስለ ፈውስ ነበር መጸለይ ስትል ነበር። እኔም በዛ ሌሊት ነው ይሄንን ቃል ጌታ የሰጠኝ።